እንኳን በደህና መጣችሁ። ዛሬ የምናየው የኢትዮጵያ የባህር በር ጉዳይ የቅርብ ጊዜ ነገር ይመስላል? በፍጹም አይደለም። በዚህ ትንታኔ ውስጥ ለዘመናት የዘለቀውን የባህር በር ፍለጋ እና ከጀርባው ያለውን እጅግ በጣም ውስብስብ ታሪክ በጥልቀት እንመለከታለን። እንግዲህ ይሄ የዘመናት ጥያቄ ዛሬ ላይ ፈንድቶ በ2026 ላይ አንድ የወደብ ስምምነት የዓለምን ሀያላን ሁሉ ያናወጠ ነው። እስቲ እንመልከት። የውጥረቱ ማዕከል በኢትዮጵያ እና በሶማሌላንድ መካከል የተደረገው ስምምነት ነው። ለምንድን ነው ግን ይሄ ስምምነት ይሄን ያህል ትልቅ ጉዳይ የሆነው? እና ይሄ ስምምነት የቀይ ባህርን ፖለቲካ ለሁለት ነው የሰነጥቀው። በአንድ በኩል ስምምነቱን የሚደግፉ ኢትዮጵያና እስራኤል አሉ። በሌላ በኩል ደግሞ ነባራዊው ሁኔታ እንዲቀጥል የሚፈልጉ አሉ። እና ከነዚህ ግንባር ቀደም ተሰላፊዋ ደግሞ ምንጩ እንደሚለው ቻይና ናት። ለምን? ምክንያቱም ወደብ አልባ ኢትዮጵያ ማለት በኢኮኖሚ ቁጥጥር ስር የሆነች ኢትዮጵያ ማለት ነው። ይሄ ደግሞ ለቻይና ስትራቴጂካዊ የበላይነት ወሳኝ ነው። ያው ይሄ ነገር የአዲስ ወደብ ስምምነት ብቻ አይደለም። በፍጹም የዛሬውን ሁኔታን ለመረዳት ወደ ኋላ ተጉዘን ምንጩ ወንጀል ብሎ የሚጠራውን አንድ ክስተት መመርመር አለብን። የረጅም ውስብስብ የታሪክ ሰንሰለት የመጨረሻው ምዕራፍ ነው ዛሬ የምናየው። እንግዲህ ወደ መጀመሪያው ክፍላችን እንግባ። የ1993ቱ መገነጠል ወይም ምንጩ እንደሚለው የወንጀሉ ስፍራ። እዚህ ጋ ነው ታሪኩ የሚቀየረው። ኢትዮጵያ ለመጀመሪያ ጊዜ ሙሉ የባህር ዳርቻዋን ያጣችበት ወሳኝ የታሪክ ምዕራፍ። እስቲ ውጤቱን በደንብ እንመልከት። የ1993ቱ መገንጠል ያስከተለው ነገር እጅግ በጣም ግዙፍ ነበር። አስቡት፣ በአንድ ጀንበር 120 ሚሊዮን ሕዝብ ያላት ሀገር በዓለም ላይ በሕዝብ ብዛት ትልቋ ወደብ አልባ ሀገር ሆና አረፈችው። ይህ ቀላል ነገር አይደለም። እናም ምንጩ ይህንን ክስተት የሚገልጸው እንደ ቀላል የፖለቲካ ውሳኔ አይደለም በጭራሽ። እንዲያውም የ20ኛው ክፍለ ዘመን ታላቁ የዲፕሎማሲ ዝርፊያ ይለዋል። ዓላማውስ ኢትዮጵያን ከዓለም መድረክ ማግለል፣ መነጠል። በጣም ከባድ ቃል ነው፣ ዝርፊያ። እሺ፣ ይህ ሁሉ ነገር እንግዲህ ወደ አንድ ትልቅ ጥያቄ ወስደናል። ይሄ መገንጠል፣ ይሄ ግዙፍ የጂኦፖለቲካ ለውጥ እንዲሁ በተፈጥሮ የመጣ ህዝባዊ እንቅስቃሴ ውጤት ነው ወይስ ከጀርባው በጥንቃቄ የተነደፈ የተቀመረ ዕቅድ ነበር? ይህ ጥያቄ ወደ ሁለተኛው ክፍላችን ይመራናል። የናንጂንግ ማኒፌስቶ ወይም የከበባው ሰነድ። እዚህ ላይ ነው እንግዲህ ምንጩ የመገንጠሉ ርዕዮተ ዓለማዊ መሰረት ከኢትዮጵያ ውጪ ከባህር ማዶ እንደተቀረጸ የሚያስረዳው። እና ይሄ ከባህር ማዶ የመጣ ዕቅድ ምንጩ የማኦይስት ዕቅድ ብሎ ነው የሚጠራው። መሰረታዊ ሐሳቡ በ1960ዎቹ ቻይና የነደፈችው ስትራቴጂ ነው። ይህም እንደ ጀብሃ ያለ ተኪ ኃይል መፍጠር፣ ማስታጠቅ እና በመጨረሻም ኢትዮጵያን ማፍረስ። በጣም የሚገርመው ነገር ደግሞ ቻይና ይህን ሁሉ ከጀርባ ስትሰራ በ1971 ላይ ከቀዳማዊ ኃይለ ሥላሴ መንግስት ጋር ዲፕሎማሲያዊ ግንኙነት መስርታ የወዳጅነት ጭንብል አጥልቃ ነበረ። እሺ፣ ይሄ ዕቅድ እንዴት ተተገበረ? በአራት ቀላል የሚመስሉ ግን ወሳኝ ደረጃዎች። አንደኛ፣ ተኪ ኃይል መፈለግ። በወቅቱ ኤርትራ ነጻነት ግንባር ወይም ጀብሃ ተገኘ። ሁለተኛ፣ አዲስ ታሪክ መጻፍ። ይህ ነው እንግዲህ የናንጂንግ ማኒፌስቶ የሚባለው። ሶስተኛ፣ አዛዦቹን ወደ ቻይና ናንጂንግ ከተማ ወስዶ ማሰልጠን እና አራተኛና የመጨረሻው ዋናው ስልታዊ ግብ ላይ መድረስ፣ ይህም ወደብ አልባ ኢትዮጵያን መፍጠር ነው። እና እዚህ ላይ መረዳት ያለብን ነገር የጦር መሳሪያው ጠመንጃና ጥይት ብቻ አልነበረም። ከዛ በላይ የወረቀት ላይ መሳሪያ ነበር ይሄ ማኒፌስቶ የሚባለው። ምንጩ እንደሚለው ይሄ ሰነድ ልክ እንደ ዲጂታል ደምሳሽ የ3000 ዓመት የኢትዮጵያ የባህር ታሪክን ነው የደመሰሰው። እንዴት? የባህር ዳርቻውን የደጋው ቅኝ ግዛት ነው የሚል ሙሉ ለሙሉ የተቀነባበረ አዲስ ትርክት በመፍጠር። እንግዲህ ወደ ሶስተኛው ክፍላችን ስንገባ የሉዓላዊነት ጉዳይና ጥንታዊ ትርጉሙን እንመለከታለን። ይህ የባህር በር መዘጋት የኪሳራ ምን ያህል ትልቅ እንደነበረ ለመረዳት
የግድ ወደ ኋላ ወደ ጥንት መጓዝ አለብን? የባህር በር ለኢትዮጵያ ህልውና ምን ትርጉም ነበረው? ታሪክን ስንመለከት አንድ ነገር ግልጽ ይሆናል። የቀይ ባህር ዳርቻ ዕጣ ፈንታ ምንጊዜም ከውጭ ኃይሎች ጣልቃ ገብነት ጋር የተሳሰረ ነው። በ1541 ፖርቹጋሎች መጡ ሰለሞናዊውን ዘውድ ለመርዳት። በ1552 የተባበሩት መንግስታት ኤርትራን ከኢትዮጵያ ጋር አቀላቀለ። ከዚያ በ1550ዎቹ ቻይና ገባች፣ ጃፓን በናንጂንግ ማሰልጠን ጀመረች። መጨረሻም 1593 በቻይና በተደገፈ ርዕዮተ ዓለም በተካሄደ ህዝበ ውሳኔ መገንጠልን አመጣ። እዚህ ላይ ምንጩ በሁለቱ የውጭ ጣልቃ ገብነቶች መካከል ትልቅ ልዩነት እንዳለ ያስረዳል። የፖርቹጋል ድጋፍ የስልጣኔ ትብብር ይለዋል። ግቡ ሰለሞናዊውን ዘውድ ማዳን ነበር። የቻይና ጣልቃ ገብነት ግን የርዕዮተ ዓለም ሴራ ይለዋል። ግቡ ተተኪውን መንግስት ማፍረስ ነበር። የሚገርመው ይህ የቻይና ተጽዕኖ የ20ኛው ክፍለ ዘመን ጉዳይ ብቻ አይደለም። ምንጩ እንደሚለው ከዘመናት በፊት በሚንግ ሥርወ መንግስት ጊዜ ጀምሮ ቻይና ሸክላና ሐርን የመሰለ ሶፍት ፓወር እየተጠቀመች የባህር ዳርቻ ገዦችን በመደለል ነገስታቱ ከባህር እንዲርቁ የማድረግ ስትራቴጂ ነበራት። እናም ከታሪካዊ እይታ አንጻር የባህር ዳርቻው ለኢትዮጵያ ተቀጠላ ወይም ተጨማሪ መሬት አልነበረም። በፍጹም። እሱ ማለት የሀገሪቱ ህይወታዊ አካል ነበር። የሀገር ውስጥ ሳምባ ይሉት ነበር። የምጽዋና አሰብ ወደቦች የደጋው ተፈጥሯዊ መተንፈሻ ነበሩ። የጥንቱ የአክሱም የባህር ላይ ኃይል ትንሣኤ ነበር። እናም ያንን ማጣት ልክ የኢትዮጵያን የአየር ቧንቧ እንደመቁረጥ ነበር። ውጤቱም መታፈን ነው። እንግዲህ ይሄ ሁሉ ታሪክ፣ ይሄ ሁሉ ውዝግብ ወደ መጨረሻውና አራተኛው ክፍላችን ያደርሰናል። የባህር ቁልፉን መስበር እና የ2026 ቁርጥ ቀን። እነዚህ ሁሉ የታሪክ ክሮች ዛሬ ላይ በ2026 ክስተቶች ላይ እንዴት ተቋጩ? እስቲ እንይ። እናም የ2026 የሶማሊላንድ ስምምነት ምንጩን በሚያስቀምጠው አውድ ሲታይ እንደ አዲስ ወረራ ወይም መስፋፋት አይደለም የታየው። አይደለም። ይልቅንም የ11 ተሳትፎ ሳግሌ የ1963ቱን ስህተት ለማረም የተደረገ የመጀመሪያው እውነተኛ የታሪክ ማስተካከያ ሙከራ ተደርጎ ነው የሚቀርበው። የዛሬው የጂኦፖለቲካ የቼስ ሰሌዳ እንግዲህ ይህን ይመስላል። ተዋናዮቹ ግልጽ ናቸው። ኢትዮጵያ የባህር ቁልፉን ለመስበር ትፈልጋለች። ሶማሊላንድ አዲሷ አጋር ሆና ብቅ ብላለች። እስራኤል ደግሞ ይህንን አዲስ ትብብር ትደግፋለች። እና በሌላ በኩል ቻይና ቁልፉ እንደተቆለፈ እንዲቀር የምትፈልግ ዋናኛ ኃይል ናት። ለምን? ያው ምንጩ እንደሚለው ይሄ የስትራቴጂክ ማፈን ፖሊሲዋ አካል ነው። ቁልፉ ከተዘጋ ኢትዮጵያ በቁጥጥሯ ስር ትሆናለች። እናም ይሄ ጥቅስ ሙሉን ታሪክ በአንድ ላይ ያጠቃልለዋል። ታሪክ ራሱን ይደግማል ይላል። በ1541 የፖርቹጋል ጠመንጃዎች ጽዮንን እንዳዳኑት ሁሉ በ2026 ደግሞ የሶማሊላንድ ስምምነት የባህር በሩን ይመልሳል ይላል። የ16ኛው ክፍለ ዘመን ትብብር ከ21ኛው ክፍለ ዘመን ስምምነት ጋር በቀጥታ ነው የሚያነጻጽረው። እንግዲህ ይሄ ሁሉ ትንታኔ መጨረሻ ላይ አንድ ትልቅ አነቃቂ ጥያቄ ጋር ነው ጥሎን የሚሄደው። የ2016 ክስተት የታሪካዊ መብትን መመለስ ነው ወይስ ለአዲስ ምናልባትም ለከፋ ግጭት በር መክፈት? ለዛሬ ያዘጋጀነው ትንታኔ ይህን ይመስል ነበር። ይህ ዝግጅት የተለቀቀው መጋቢት 28 2026 ነው። ያው በጥልቀት የተዘጋጁ ሪፖርቶችን እንዲሁም በማንኛውም ርዕሰ ጉዳይ ላይ ብርሃን ሊፈነጥቁ የሚችሉ ሰነዶችን በአዲሱ ድረገጻችን ላይ ማግኘት ይቻላል። አድራሻችን www.samael.inc ነው። በተጨማሪም ሙሉ ዝግጅቶቻችንን በስፖቲፋይ፣ አፕል ፖድካስት፣ አማዞን ሙዚቃ፣ ካስትሮ፣ ፖድቢን፣ ኦዲብል በአጠቃላይ በምትጠቀሙባቸው መተግበሪያዎች ላይ ሁሉ ታገኙናላችሁ። ስላዳመጣችሁን ከልብ እናመሰግናለን።